ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን። ዛሬ በአዲስ እና ደስ በሚል ፕሮግራም እንትን ነው የመጣሁት ማለት ነው። እና እንደዚህ ነው ቤተሰብ ለልጁ የሚፈልገውን ሰው የሚያደርገው ማለት ነው። እንግዲህ ኤፍሬም እና ኢያብ ነው አይደል ስሙ። እሷ ተጣልተው ብዙ ነገር ተዳልሰው ነበር ከሌላ ሴት ሄዶ ምናምን ተብሎ በቃ ግን ቤተሰቦቹ እንደነዚህ ቤተሰቦች ሳይሆን ጠንካራ የሆነች እህት፣ ጎበዝ የሆነች እህት፣ አባቱ፣ እናቱ፣ እህቶቹ፣ ወንድሙ እንደዚህ መልሰው ለዚህ ደረጃ ያደረሱት። ጠበል ይዘን እንሄዳለን ምን ይዘን እንዳንቺ ማለት ነው። እንደዚች ጉማሌ ሳይሆኑ ማለት ነው። እንደዚህ ሰው ልትበላ የተዘጋጀች ሴትዮ እኔ ይችን አየሁ። ክብር እንኳን የሌላት ለሰው ልጅ ክብር እንኳን የሌላት ህጣን ልጅ እንኳን ታቅፎ ክብር የሌላት ወንድሜ ያልሽ እያሳበሽው ነው የምተጂው እንጂ በዚህ በልህሽ ምንም ልታረጊው አትችም። ዛሬ አሁን ፍርድ ቤት ፖሊስ ጣቢያን ቢሄድ ፖሊስ ጣቢያ በፊት አብርሃም ምን አያውቁትም? የት ያውቁታል? ምንድን ነው ወዴት ነው የምትፈልገው? አንተ ምን መሆን ነው የምትፈልገው ሲሉት ከልጄና ከሚስቴ ጋር ይላል። በቃ አለቀ። ግን እንደዚህ አይነት ቤተሰብ ጤናውን መልሰሽ ተመካክራችሁ ምንም እንትን ሳይል ልክ እንደዚህ አይነት ፕሮግራም አዘጋጅተሽ ነበር ወንድምሽን ከልጁ እናት ጋር ከልጁ ጋር እንዲሆን ማድረግ ያለብሽ። አንቺ ግን ሌላ ሴት ገትተሽ ማለት ነው ሌላ ሴት ገትተሽ አንፈልጋትም የተባለውን እኔ እኮ አንቺና ዴብ አትበቁም ወይ? ለምንድን ነው ሄልሚላና ዳኒን ገትታቸው የመጣችሁት? አንቺ አሁን ዳኒ የጠቀመሽ መስሎች ነው? ዳኒ አይጠቅምሽም። እንደዚህ ነው ቤተሰብ እንደለሚሆኑ ሁላችሁም ማለት ነው። ለሚነት ለዚህ ሁሉ ደረጃ ያደረሰችው ወንድሟን ማለት ነው። ወንድሟን ተቆጥታ እዚች ቤት አትገባም፣ አይንህን ማየት አንፈልግም ብለው ቤተሰቦቹ ማለት ነው። እናንተ እኮ እንደዚህ አላላችሁትም። የመለጥከውን ምልጫህን ትመርጣለህ ከልጅህ እናት ጋር አሁን እኮ አላላችሁትም። አንቺም እኮ እኔ ወንድሜ የመለጠውን ምልጫ ነው መቀበለው ነው እያልሻለሽው ማለት ነው። ልጁን እያስረቀሰ ይች ልጅ እንግዲህ ልጅ የላትም ግን በቃ ቤተሰቦቹ ወደዷት። የእናንተም እኮ ቤተሰቦች ከመጀመሪያው ወደናታል ብላችሁ ነበር የተቀበላችኋት ሩታን ማለት ነው። አሁን እንደዚህ አደባባይ ላይ ልታዋርጃት ማለት ነው። ጉማሌ እንደዚህ ልታዋርጃት ልጅ ታቅፋ ክብር እንኳን የሌለሽ የልጅ ፍቅር እንኳን የሌለሽ አንቺ እኔ እንጃ እናት እንኳን ሆንሽ አትመስልኝም። እንዲሁ የእናት ስሙን ዝም ብለሽ ልጅ አለ ያለሽ እንጂ የእናት ስሙን እንኳን የምታውቅ አይመስለኝም። አየሻት አይደል? ምን አይነት ስራ ከአንቺ የታናሽሽ ታናሽ ምን አይነት ስራ እንደምትሰራ አየሻት። ለወንድሟ እንዴት እንደምትቆረቆር ወንድሟ እንትን የሚፈልጋትን ሴት ከእሷ እንዳይለይ ጥላታቸው ማለት ነው። እናንተ ግን እፎ ያላችሁ ሁል ጊዜ በሚዲያ ላይ እነሱ ከሚዲያም ውጭ ነው ሁሉን ነገር ጨራልሰው ነው ሚዲያ ላይ የሚወጡት። እናንተ እኮ በቃ ለገንዘብ ነው ጉጉታችሁ ማለት ነው። ሁላችሁም ለወንድምሽ አዝነሽ አንቺ ለወንድምሽ አዝነሽ አይደለም የበላሽው ገንዘብ አንገብግቦሽ ነው የበላሽው ገንዘብ አቃጥሮሽ ነው እንጂ እንደዚህ ለወንድምሽ ብታስቢ ኑሮ የማትፈለግ ሴት ይዘሽ አትመጭም ነበረ። ብቻሽን መተሽ ከወንድምሽ ጋር መተሽ ማረጋጋትና ለምንድን ነው እኔ እኮ አንቺ እኮ መሄድ ትችያለሽ ቤቷ። አንቺ እኮ ብላሻለች እኮ መነጋገር ስትፈልጉ ኑና በኃይል ሳይሆን በትትና መነጋገር እንችላለን ብላሻለች። እንደ አትንጫል አለችሽም ግን የማልፈልገውን ሰው አስከተላችሁ አትንጡ ብለሻል። አሁንም እልህ ተጋብታችሁ ልጁን ያላበደውን ልታሳብዱት ነው እንጂ እናንተ ምንም ልታደርጉ አትችሉ። ዳኒ ደግሞ ምንም ለአብርሃም አዝኖ ሳይሆን ለራሱ የሆነ ቅድ ስላለው ነው። የራሱ ታሪክ እንዳይጋለጥበት ፈልጎ ነው ይሆን ሁሉ ታሪክ የሚሰራው። እኔ ዳኒ ለአብርሃም አዝኖ ምናምን የምትሉ ልጆች ማለት ነው። ዳኒ ጀግና ቲክቶክ ላይ ተዘፍዝፎ ማለት ነው። አንተ ገንዘብህን ቲክቶክ ላይ ሸቀል። የአብርሃም መሸቀል ያለከው ሰሞኑን አብርሃም መሸቀል የሆነ ማለት ነው። እና በጣም ትገርሙኛላችሁ። እስቲዋቸው እንዴት ፍቅራቸውን እንደመለሱላቸው ማለት ነው።
ቤተሰብ እንደዚህ ነው። እንደዚህ አይነት ቤተሰብ ነው የሚያስፈልገው። እኔ ብዙዬ ራሱ እህቱም አትመስለኝም። የወንድሜን ጤና ፈልጋለሁ። የወንድምሽን ጤና ብትፈልጊ ኑሮ በዚህ አይነት ግርግር አይደለም ወንድምሽን ማናገርም ያለብሽ። የወንድምሽን ካሜራሽን ሳታበሪ ማለት ነው። ከካሜራ ውጭ ወንድምሽና ሩታ ሶስታችሁ አራታችሁ ሁናችሁ ማውራት የምትችሉት ነገር ነው። ምንም ሳይሆን የፈለገው ጋር መሆን የፈለገው ጋማ ሆነ በቃ አለቀ አይደል እንዴ? ስለዚህ ወንድምሽን ማናገር ያለብሽ አይተሻል አይደል? አይተሻል። ልጅቷን ወስዳ ነው ከቤቷ ቁጭ አርጋ መተው ወስደው ወንድሞቿ ማለት ነው። እናንተ እኮ ያንን ነገር አላረጋችሁም። እስቲ ነይኛ ጋ እስቲ ለአንድ ቀን እንኳን እስቲ እንደዚህ ያን ሁሉ ስትሰቃይ እርጉዝ ሁና ያን ሁሉ ስትሆን እስቲ ነይ ሩታዬ፣ ሁሉ ነገር ይፈታል፣ ከኛ ጋር ቁጭ በይና ከኛ ጋር ሁኝና ሁሉን ነገር እንፈተዋለን ብላችሁ እንኳን አላላችሁም። እንደዛ ሻንጣ ይዛ ስትንከራተት ቤቱን ለቃ ስትሄድ እስቲ ተመለሽ ብላችሁ አላላችሁም አይደል እንዴ? እሱ ብቻውን ነው ሲታገር የነበረው። የእሱን ጊዜ ዝም ብላችሁ ሆይ 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 ነበር የምትሉት። አሁን የሄልሚላ ገንዘብ የሄልሚላ በምላሷ ገዛችሽ፣ በምላሷ ለበለበችሽ። እሷ ቅቤ መላስ ነች። ገና እንዲህ እኔ እኮ በጣም ትገርሙኛላችሁ። ቆይ እስቲ ማናት ሴት ባሏ ከማንም ጋር ተንዘላዝሎ መጥቶ ማናት ሴት ባሏን የማትቆጣ ማናት? እሴ መጣህልኝ እቅፍ አልገው የምስመው ማለት ነው እንዴ? እንደዚህ ነው እህት ማለት እንደዚህ ነው። ስተቱን የወንድሙን ስተት አልሞ አንቺም ስተት አለብሽ ብሎ የእሷንም ስተት አልሞ እንደዚህ ነው እህትና አባት ቤተሰብ ማለት። እኔ እንደ ኢፍሬም እነለምለም የአብርሃም ቤተሰብ የአብርሃም እህት ብኮን ኑሮ ለሚ ይሄ ደረጃ አይደርስም ነበር። ለሚን በይልቃት ኑሮ ይሄ ደረጃ አይደርስም ነበረ። ከለሚ ጋር እንደ በፊቱ ቢሆን ለሚ ሁሉን ነገር ታስተካክረው ነበረ። እነዚህ መጣችን አይች ሮቶ መጀመሪያ ጠጉርሽን እስቲ የተንጨፋለለውን ጠጉርሽን አስተካክለች ሚዲያ ላይ ውጭ እቲ እኔ በጣም ነው የገረመች። በጣም በቃ በጣም እንደዛ አነጋገሯ ምናምን። እስቲ አንቺ ሴት አይደለሽም፣ አንቺ ወንድ አይደለሽም አላለችም እኮ ለሚ። ወንድሟን ነው የተቆጣችው። ምንድን ነው ችግር? ከመጀመሪያው አብርሃም ይሄ ደረጃ የማይደርሰው አብርሃም ደግሞ ምንም አልሆነ። ለምን እናንተ ምን አይነት እንደሆናችሁ እየገመታችሁ ነው፣ እየገመታችሁ ነው። ዛሬ የሚናገረውን ነገር እናንተ ተመልከቱ እስቲ። ማንም መርጦ እንደሚሄድ እናያለን። እንደዚህ እሷን ይዛችሁ ባትመጡ ኑሮ ሁሉም ሚስጥር ይወጣ ነበረ። ምን እንዳረጉ ምን እንደሆነ ለምን እንደዚህ እንደሆነ። አንቺ ተረጋግተሽ ሩታዬ እንደዚህ አይደለም። አንቺም ኑሮሽን መኖር ተፈለጋችሁ፣ አብራችሁ መኖር ተፈለጋችሁ፣ እስቲ ምንድን ነው የሆነው ብለሽ ተመካክረሽ ነበረ። ልክ ደህና እህት ብኮኝ ደህና ወንድም ብትሆን እንደዛ ነበር። ሄልሚላን ከቂጥ ተቂጣችሁ አስከተላችሁ። እኔ እየታመመ ሰው መዝናኛ ሊሄድ አይችልም፣ ወደ ሐኪም ቤት ነው እንጂ አንቺ ነሽ ያሳመምሽው። አንቺ ለአንቺ ብሎ ይሄ ሁሉ አብርሃም ይሄ ሁሉ የሆነው በሄልሚላ ምክንያት ነው። አሁን መመለስ ራሱ አይፈልግም ከሄልሚላ ጋር። ለምን? በቃ እሱ ራሱን ሩታን ነው የሚፈልገው። ከመጀመሪያውም ጀምሮ ሩታን እወዳታለሁ ነው የሚለው። እወዳታለሁ ሩታን፣ እኔ በጣም ነው የምወዳት። እንኳን ልጁን ይሄ የሚያሳሳ ልጁን እስቲውት አባቱን እንዴት እንትል እንዳለ ይህንን እንኳን አይተሽ የማትለጂ ረቶ ሌላ ነገር ምን ታስቢያለሽ? ልጅና አባት ተነጣጠሩ የምትይ ውሸታ ማስመሳይ ነሽ። ብትፈልጊ ኑሮ ማለት ነው። ብትፈልጊ ኑሮ ብቻሽን መተሽ ዳኒንም ማንንም ሳታስከትይ ከወንድምሽ ጋር ቤተሰብ ናቸው አይደል? ቤተሰብ ነው መግባት ያለበት። ሌላ ሰው ነው ትዳራቸውን የበጠበጠው አይደል እንዴ? ሌላ ትርፍ ሰው አያስፈልጋችሁም። ይሄንን ብታውቂ ኑሮ ማለት ነው አክተልትለሽ አትመጭም ነበረ። እኛ ኃይላችን እንትል ስላለባችሁ ምናምን የሚለው ውሸቱን እናንተን ለመጣል ነው እንጂ እናንተን ለማስማማት አይደለም። ዳኒ የሚሰራው ስራ አሁንም ፍርድ ቤት ፖሊስ ጣቢያ ብትሄጂ ምንም እንትን ላይ መናገር ይችላል፣ መራመድ ይችላል። ሙየት አለ የታመመው ዝም አለ ነው። ዝምታ ደግሞ ምንም እንትን ላይ
ኧረ እኔ እንጃ ምን እንደምትሆን። ለማንኛውም ውድ ቤተሰቦች ሼር ላይክ እያረጋችሁ እንደዚህ አይነት ቤተሰብ ይስጣችሁ፣ ለሁላችንም ይስጠን። እንደዚህ አይነት የተረጋጋ አለጋግቶ ወንድሙን ለቁም ነገር የሚያበቃ ቤተሰብ ማለት ነው። እኔ እውነቴን ነው ብላችሁ በጣም ነው ያስደሰቱኝ የለምለም ቤተሰቦች፣ የኤፍሬም ቤተሰቦች ማለት ነው። ልጃቸውን ከዚህ በቃ ከሁሉም እንትን ነጣ አድርገው ነጣ በቃ አንትል ብለው ምንድን ነው የሆነ ቃል አስገብተው ደግመህ እንዳትጎዳት፣ ደግመህ አንድ ነገር እንዳትናገራት፣ ብትናገራት ከእኛ ጋር ነው ጠብህ፣ ደግመህ ሌላ ሰው በህይወትህ እንዳታስገባ ብለው ነው እንግዲህ እንትል ብለው አስፈራርተው የሰጡት ማለት ነው። እንደዚህ ብታረጓት አሁንም ተንግዲች በኋላ እሱ እንትል አይለም። እሷም ተመክራለች ባሏን እንዴት እንደምትይዝ እንዴ። አይታችኋል እኮ ያቺ መጣች ውጭ ለምን ክፍሌ ገባች ብሎ ነው ያበደበት ማለት ነው። ለምን ክፍሌ እች እኮ ገና ሩታ እርጉዝ ሆና ማለት ነው፣ እርጉዝ ሆና እየመጣች ከሱ ጋር ስትሳሳም ነበር፣ ስትላፋ ነበር። እርጉዝ ሆና ቤቷ ስመጣ አይደል እንዴ ሲጎራለሱ የደረሰችባቸው ለዓመት በዓል እንዴ። እኔ እንዴት ነው እኔ እያለው ባሌ ሌላ ሰው የሚያጎልሰው? በፍቅር ተሆነው እህቱ ልክ ታጎልሰው ትችላለች፣ ቤተሰቦቹ ሊያጎልሱት ይችላሉ። ግን እዚህ ጋር እንዴት ነው እሷ መታ እሱን የምታጎልሰው? እሷስ እሱን የሚያጎልሳት እንዴ? የሌለ ነገር እኮ ነው። እናንተ እኮ ሩታ ጥፋተኛ ነች፣ እንደዚህ ነች። ጥፋቷ አሁን ነው ቪዲዮ ቀረጠች ተብሎ እንጂ ሌላ ጥፋት የለባትም ሩታ። እና ይቅርታ ብላው እንትን መልሳ አልፈልግህም ስላለችው እሱ ሁለቴ ነው በቃ የተሳሳተችው እሷ። እሱ እኮ ስንት ስህተት ነው የሰራባት። ታልቀው ቤታችን እንገባለን ብለው አስታርቀዋቸው ልክ እሷ ዓመት በዓልን ልታከብል ስትመጣ ነው እሷ በእግሯ በታክሲ በኮንትራት እየመጣች እሷን ሂዶ በመኪና ይዞ የመጣው ማለት ነው። ማንን ነው መቅደም ያለበት? ሩታን ነው በመኪና ሂዶ ይዞ መንጣት ያለበት ወይስ ይችን ውሽሚትን? ስለዚህ ትክክል ነች ሩታ። እናንተ ዝም ብላችሁ እዚህ ጋር ትላላችሁ። ባሏን ለመመለስ ደግሞ የፈለገችውን ማድረግ ትችላለች። ምንም አሁን ፍርድ ፖሊስ ጣቢያ በከጂ ህግ ይፈርደኛል የምትይው ህግ ምንም አይፈርድሽም። አልታመም አልወደቀ ይናገራል፣ ይላመዳል፣ ልጁን ታቅፎ ይገባል። ልጁን ይዞ ሲገባ ይሄ ማን ነው ልጅ ይባላል። የእሱ ልጅ እንግዲህ ቻት ክጂ አምሳያ ልጁን የታለች ሚስቱ? ይቻት ሚስቱ በቃ አለቀ። ይች ምንድንሽ? ውሽሜት አለቀ። ምንድን ነው ውስጥ ቆይ ታሟል ብትይ ታማል። አልታመምኩም ዛሬ ምንድን ነው እያመጣሽ? በቃ አለቀ። ይሄ ነው። እንደውም ከበጣገቡ እንዳደርሱ ጉዞንም ስላላችሁ ወደ ሌላ ነገር ትመጣላችሁ ብዬ ነው የማስበው። እና ለማንኛውም ውድ ቤተሰቦች ሼር ላይክ እያረጋችሁ የኤፍሬምን ቤተሰቦች የምትወዱ ማለት ነው እና ለሚን የምትወዱ ሼር ላይክ እያረጋችሁ በጣም እኔ ደስ ነው ያለኝ በትናንቱ ፕሮግራም። ትናንትና እንደውም ልሰራ ነበር። በጣም ነው ደስ ያለኝ ማለት እንደዚህ በቃ ትትናው ተንግዲች በኋላ አልለይሽም እሷ ያን ሁሉ እንደዚህ ነው ቤተሰብ፣ እንደዚህ ነው ለልጁ መኖር፣ ለልጁ እንትን ማለት፣ ለልጁ ዋስትና መሆን። እንደዚህ ነው ቤተሰብ። እንደዚህ አይነት ቤተሰብ አደባባይ ላይ ንውለዱ ናትውለዱ እየተባለ ማንንም እየሰበሰበ የሚሄድ ቤተሰብ አይስጣችሁ። የውስጣችሁን የምፈቱት ቤተሰብ እንጂ ሌላ ሰው አይደለም። ሌላ ሰው ስላክተለተልሽ ወይ ዳኒ ስለመጣ ወይ ሄርሜላ ስለመጣች የሚለወጥ ነገር አለ ብለሽ አትጠራጠሪ። አንቺው ነሽ እዛ ውስጥ ችግርም ቢኖር ቤተሰብ ነው መፍታት ያለበት። እኔ በጣም የሚገርመኝ ነገር ማለት ነው አንዳንዴ ምን እንደምሰሩት ነገር ነው